ይባረክ የማቴዎስ ወንጌል ምዕራፍ 11 ቁጥር 28 እናወጣለን የማቴዎስ ወንጌል ምዕራፍ 11 ቁጥር 28 የማቴዎስ ወንጌል ምዕራፍ 11 ቁጥር 28 እንደዚህ ይላል እግዚአብሔር ቃል እናንት ሸክም የከበዳችሁና የደከማችሁ ሁሉ ወደኔ ኑ እኔም እረፍት እሰጣችኋለሁ ቀንበሬን ተሸከሙ ከእኔም ተማሩ እኔ በልቤ የዋህና ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ ቀንበሬ ልዝብ ሸክሜም ቀላል ነውና ቀንበሬ ልዝብ ሸክሜም ቀላል ነው አጭር ጸሎት እንጸልይ ልዑል አምላክ እግዚአብሔር በመካከላችን ያለህ ሕዝብህን ሰብስበህ የምትናገር ፈቃድና ሐሳብን የምታስታውቅ የሕይወትን መንገድ የምትመራ መንፈስ ቅዱስ እናመሰግንሃለን ይሄ ጊዜ ያንተ ነው ካንተ ልንሰማ አለን ለእያንዳንዳችን በሚገባን ቋንቋ ጌታ ሆይ ዛሬ ላይ የሚያስፈልገንን ነገም ላይ የሚያስፈልገንን በሕይወታችን ዘመን ሁሉ የሚያስፈልገንን ሐሳብና ፈቃድን እንድንረዳ ልባችንን መንፈሳችንን ሁሉ እንድትከፍት መንፈስ ቅዱስ ድምጽ እንድታሰማን ተናግረህን እንድንወጣ በኢየሱስ ክርስቶስ ስም እንለምናለን እኔንም መናገረውን የሚሰሙ ወገኖችን ሁሉ እርዳን ሁሉ ለክብር ይሁን በኢየሱስ ክርስቶስ ጌታ ስም አሜን መግቢያ ላይ የሚሆን አንድ ርዕሴ ነው እሺ ርዕሴ ምንድነው የሚታያችሁ እዛ ጋር አንድ መሳሪያ አለ ቀንበር ይባላል አይደል እንግዲህ ማታቁ ሰዎች ቀንበር ሲባል ምንድነው ብላችሁ ግራ እንዳይገባችሁ እንግዲህ በስዕሉን ፈልግ ያለው የኢትዮጵያው ቀንበር እንደዚህ እንደሆነ አላቅም ግን እኔ ማቀው ትንሽ ደበልበል ያለ እንጨት ነው እንጂ እንደዚህ በደንብ የተወለወለ ቀንበር ለማን እንደተዘጋጀነ እንጃ ቀንበር አለ የደቀ መዝሙር ሸክም ያሸከመንን ብቻ እንሸከም ሚል ነው ርዕሴ አሜን ያሸከመንን ብቻ እንሸከም ይሻለናል አይደል ያሸከመንን ብቻ እንሸከም በዚህ ርዕስ ላይ ነው ከቀደም ከጸሎቴ በፊት ባነበብኩት ሐሳብ ላይ ምንነሳው የደቀ መዝሙር ነገር ተመልሶ መጥቷል የደቀ መዝሙር ሲሪየስ ትምርቶች አሉኝ እና ይሄኛው የደቀ መዝሙር ሸክም የሚባል ሰባተኛው ሲሪየስ ነው እግዚአብሔር በሰጠን ዛሬ በዚህ ሐሳብ ላይ እንነጋገራለን የሚቀጥለው ስላይድ ላይ አንድ መግቢያ እንዲሆነኝ አንድ ፎቶግራፍ ላሳያችሁ ፈልጋለሁ ይሄ ከከባድ ሸክም ጋራ ወደ ተራራ ለመውጣት የጀመረ አንድ ወጣትን ያሳያል እጅግ በጣም ቀለል ብሎታል እንደ ወንድም አይደለ ከባድ ሸክም ላይ ነው ያለው እና ይሄ ሰው ሸክሙን ተሸክሞ ተራራ ከመውጣቱ በፊት ውስጡ የሞላውን ታሪክ ልንገራችሁ አጭር ታሪክ ነው ተራራ መውጣት አሰበ ወጣት ነው ብዙዎቻችሁ እንደምታረጉ ተስፋ አደርጋለሁ ወደ ተራራ መውጣት የምትወዱም ልትኖሩ ትችላላችሁ ወይም ደግሞ ተራራ መውጣት በፍጹም የኔ አይደለም ምትሉም ልትኖሩ ትችላላችሁ እሱ ችግር የለውም ይሄ ሰው ወደ ተራራ ሲወጣ የሚያስፈልገውን በየጀርባ ሻንጣው ላይ መሙላት ጀመረ ና አስፈላጊ ሆኖ ድንገት አንሸራቶ ወይም በወድቅ ፈርስት ኤድ ኪት እንደገና ደግሞ ቢጠማኝ ትንሽ ውሃ ስናክ ነገር ሳርፍ የሚያስፈልገኝ ደግሞ ለዝናብ ቢዘንብ የዝናብ ልብሴን ይያለ አስፈላጊ ነገሮችን ሞላና ግን ሌላም ነገር ጨመረ ከጨመራቸው ነገሮች መካከል ከባባድ ድንጋዮችን አነሳና አንዱ ድንጋይ በህይወቴ የሰጋውባቸውን ቀናት የሚወክል የስጋት ድንጋይ አለና ጨመረ ሁለተኛው ደግሞ የወደቅኩባቸውን ታሪኮችን የሚያስታውሰኝ ሌላ ድንጋይ ደግሞ አለና ሻንጣው ላይ ጨመረ ከዛ በኋላ ተጨማሪ ደግሞ በጣም ሃይ ኤክስፔክቴሽን ኖሮኝ ዲስአፖይንትድ የሆንኩባቸውን ጊዜያት የሚያስታውሰኝ ደግሞ ድንጋይ ብሎ ጨመረ ከባባድ ድንጋዮች ናቸው እና ሻንጣው ላይ ጨመረ ይዞ መጓዝ ጀመረ ከሚያስፈልገው በላይ ወይንም ደግሞ ያስፈልገኛል ብሎ ያሰባቸው ነገሮች በሱ አስተሳሰብ የሚያስፈልጉ ግን በተራራው ጉዞ ላይ ከባድ ሆኑበት ና በመንገድ ላይ ደረሰ
ግማሽ መንገድ እንደሄደ አንድ ሰው ያየዋል እንደዚህ አይነት ሸክም ተሸክሞ ሲጓዝ ነው ይሄ ልክ አይደለም ተራራ ወጪ እንዲህ አይነት ሸክም ሊሸከም አይገባም ምንድነው እንደዚህ የሚያጎብጥን ሸክም ተሸክመ ተራራ ላይ የምትወጣው አለው ሶ ምን አለ ይሄ አስፈላጊ ነው ብዬ አመንኩት ተራራውን የመውጫ ጉዞዬን ላመንኩበት ለዚህ ጉዞ ይመጥነኛል ምለውን ሸክም ተሸክሚያለሁ አለ በጣም ገረመው ማለት ተራራ የሚወጣ ሰው ቀለል ያለ በፍጥነት ሊሄድ የሚችል በመክንያት ተራራው በራሱ በቂ ነው ለማድከም እንኳን ሌላ ነገር ተሸክመው ከዛ በኋላ እስቲ ልየው ምንድነው እዚህ ውስጥ ያለው እንደው በጣም የሚያስፈልገን ነገር ለይላለው ከዛ ከፈት አድርጎ ሲያይ አስፈላጊ ነገሮች አሉ ደግሞም ድንጋዮች አየ ከዛ ታሪኩን ነገረው ኖ አለው እነዚህ ድንጋዮች አያስፈልጉም አንደኛ ያለፉ ናቸው ለወደፊት ነገር የሚያስፈልጉ አይደሉም ስጋቶች ውድቀቶች ኤክስፔክት አድርገ ፌል ያረክባቸው ምን ያረጉልሃል ካሁን በኋላ አለውና ቀለለለት ከዛ በኋላ ጉዞውን ቀጠለ የህይወት ጉዟችን ላይ እንደዚህ አይነት አላስፈላጊ ሸክም የተሸከምን ማራገፍ አለብን አሜን እግዚአብሔር እንድንሸከም የሚፈልገው ሸክም አለ እሱም ብቻ ለይተን እንሸከም አንዳንዶቻችንን ያጎበጠ ያለው በክርስትናችን ጎዳና በዚህ ምድራዊ ኑሯችን ላይ አላስፈላጊ የተሸከምናቸው ሸክሞች ካሉ ዛሬ ጌታ ያራግፈልን አሜን መጽሐፍ ቅዱሳችን ላይ ቀደም ባነበብነው ቴክስት እናንተ ደካሞች ወይንም ደግሞ በሁለቱም ትርጉም አለኝ የቀደመውን 54 ትርጉም ያዛችሁ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደኔኑ እኔም ማሳርፋችኋለሁ ቀንበሬን በላያችሁ ተሸከሙ ሸክም የከበዳችሁ አሳርፋችኋለሁ ደግሞም ተሸከሙ እሺ እኔ ዋህ በልቤም ትውት ነኝና ለነፍሳችሁ ረፍት ታገኛላችሁ ይሄንን የምዕራፍ 11ን አጠቃላይ ሐሳብ ስንመለከት አውዱ ጌታ ኢየሱስ ክርስቶስ በርካታ ትምህርቶችን በማቴዎስ ወንጌል የመጀመሪያዎቹ የተራራው ስብከት ከዛም በኋላ በሚያስተምርበት ጊዜ ከተናገራቸው ትምህርቶቹ መካከል ናቸው በጣም ሊትራሊ የሆነ ወይንም ደግሞ ቃሎቹን ሊትራሊ ቀንበር አምጥቶ ላያችለ የሚጭነው አይነት ሳይሆን ፊገራቲቭ በሆነ መንገድ በጊዜው ክሊርሊ ሰዎች ሊረዱት በሚችሉት ቋንቋ የቀንበርን ሐሳብ የሸክምን ሐሳብ አምጥቶ ይናገራል እኔ ሳያችሁ ማናችሁም እዚህ ለምሳሌ እንደ ቅድሙ አይነት ሸክም የተሸከማችሁ ሰዎች የላችሁም በአይኔ ሳያችሁ ግን በውስጣችሁ ሸክም ያላችሁ ሰዎች አላችሁ ወይም አለ በነገራችሁ ላይ ይነስም ይብዛም አንድ ሸክም ይኖረናል የሆነ ሸክም ተሸክመናል የትኛውን ሸክም ነው የተሸከምነው እንለያለን አይደል ያያየን ስንሄድ ከሆነ ሸክም ነፃ የሆነ ሰው በእውነት አንዱን ጭነ ነው ይወጣል ይሻላል አይደል ሚሻለውን እንጭናለን መሸከም ያለብንን ሸክም ቢያንስ ጭነን መውጣት አለብን ከሸክም ነፃ ግን አይመስለኝም ግን የትኛውን ሸክማችንን ነው በፈቃዳችን ተሸክመን የምንጓዘው የትኛው ደግሞ ተራግፎ ጌታ ሆይ አራግፍልኝ መጥቻለሁ ብለን ፈቃዳችንን የምንሰጠው ወደን አራግፍልኝ የምንለው ደግሞ ሸክም ይኖራል ሶ ጌታ ኢየሱስ ክርስቶስ ይሄንን ሐሳብ ሲናገር የምዕራፍ 11ን ይሄኛው የምዕራፍ 11 መጨረሻ ላይ ያለ ሐሳብ ነውና ወደ 3 የተለያዩ አይነት ሐሳቦች ተነስቶ ይሄኛው አራተኛው ነው ምዕራፍ 11 ላይ የምንመለከት የመጀመሪያው ከ1 እስከ 19 መጥምቁ ዮሐንስ በእስር ቤት ሆኖ ኢየሱስን ጥያቄ ጠየቀው አንተ የምትመጣው አንተ ነው ወይስ ሌላ እኔ አልገባኝም የሚል ጥያቄ ተናግሮ ጌታ በዛ ላይ በጣም ረጅም ነገር ተናገረና እስከ ምዕራፍ ቁጥር 19 ላይ እንመለከታለን የመጀመሪያው ከዛ በኋላ ስለ ከተሞች ያነሳል ተአምራትን አይተው ንስሐ ስላልገቡ በእናንተ ላይ ይሄ ሁሉ ተደርጎ እንዴት ነው ማይገባችሁ ብሎ ጌታ የሚወቅሳቸው ወይንም ደግሞ የሚናገራቸው ከተሞች አሉ ከዛ በኋላ የቁጥር 25 አካባቢና 27 1 ቁጥር የምንመለከተው ሉቃስ ወንጌልም ላይ በተጓዳኝነት ምዕራፍ 10 ቁጥር 21 እና 22 ላይ የምንመለከተው ሐሳብ ጌታ ኢየሱስ ክርስቶስ ስለራሱ ማንነትና የሱ መምጣት በጣም ትልቅ እንደሆነ ግን የተገለጠው ለታናናሾች እንደሆነ ይሄንን ትልቅ ሚስጥር ለታናናሾች ስለገለጥክላቸው ይያለ የሚናገረውናይና ከዛ በኋላ
ይህንን ሐሳብ የሚደመድመው በዚያው በመናነሳው ሐሳብ ላይ ነው ሲደመድም የመጀመሪያ በዚህ ሐሳብ ውስጥ የሚያነሳው ሁለት የተለያዩ አይነት ሸክሞችን ነው የሚቀጥለው ስላይድ ላይ ነው ማቆያችሁ እነዚህ ሐሳቦች ላይ ነው የምናነሳው ሁለት አይነት ሸክሞችን ያነሳል የሁለቱን የሸክም ደግሞ የክብደት አይነትም ለይቶት ይናገራል የመጀመሪያ ጌታ ኢየሱስ ክርስቶስ እኔ ያው የእግዚአብሔርን ቃል እንግዲህ መጽሐፍ ቅዱሳችንን ስናጠና ወይም ስለ መጽሐፍ ቅዱስ ስናፈታት የተማረን ወይንም ደግሞ ምናቅ ሰዎች መጽሐፍ ቅዱስን ምንፈታበት አፈታት በርካታ ነው የተለያየ አጻጻፎች ተጽፈው ስላሉን ይሄኛውን ክፍል እኔ ሰምና ወርቅ አለው ብዬ ነው መወስደው ቀጥታ ጌታ ኢየሱስ ክርስቶስ የሚናገርበት ሐሳብ አለው ደግሞም በውስጡ አብሮ ማስተላለፍ የሚፈልገው ሐሳብ አለው የመጀመሪያው ከባድና አድካሚ ሸክም ቁጥር 28 ላይ የምንመለከተው ነው ሸክም የከበዳችሁና የደከማችሁ አድካሚ የሚባል ሸክም አለ የሸክም ቀላል ወይንም የሸክም የሚያዝናና የለም ማለት ጀነራሊ ቃሉ ሸክም ከተባለ ከክብደት ጋር ነው የምናያይዘው አሶሲዬሽኑ ስለዚህ ያንን ሸክም የከበዳችሁ አላችሁ የከበዳችሁ ብቻ ሳይሆን የደከማችሁ ሸክም ያደከማችሁ እኔ እረፍት ሰጣችኋለሁ ስለዚህ ወደኔ ኑ የሚል ትልቁ የጌታ ኢየሱስ ክርስቶስ የማሳረፍ ጥሪ የተገለጠበትም ሐሳብ ነው የሚያሳርፍ ጌታ እንዳለ ከሸክም የሚያሳርፍ ጌታ እንዳለ በነገራችሁ ላይ ብዙዎቻችን እችን ጥቅስ ምድግ ምናረጋት ኢቫንጀሊዝም ስንወጣ ነው አይደለ ኢቫንጀሊዝም ስንሄድ በቃች ቃል ጥሩ ናት ማለት ብዙ ሰው ዛናው ያለው ሸክም ወገኖች በጣም ብዙዎችን ቤተክርስቲያን ክርስቲያን ውስጥ ሆነን ሸክም እየከበደን ነው በጣም ሸክም እየከበደን ነው እንዳልኳችሁ አድካሚውን ሸክም ነው ማወራችሁ ሁለት አይነት ሸክም ስለማወራ አጥርተን እንወጣለን አይደል ስለዚህ ማወራችሁ አድካሚ ሸክም ምናልባትም ውጪ ሄደን ብዙዎችን እንዳጎበጣቸው ቅድም እንዳየነው አይነት ሰው አጎንብሰው ሲሄዱ በኑሮ በህይወት በመንፈሳቸው የተጫነባቸው ከባድ ሰይጣን የጫነባቸው በርካታ ሸክም እንዳላቸው ምናያቸው በቀላሉ የሚያስታውቁ ቤተክርስቲያን ውስጥ ስንመጣ ደግሞ ምክንያቱም እዚህ ስለተገኘን ሸክም አልባ መስለን ግን ከብዙ ሸክም ጋር ምንጓዝ እረፍት የሚሰጠን ጌታ ላሳርፋችሁ የሚል ትልቅ ጥሪ ያለው ሁለተኛው ቀላልና እረፍት ያለው ሸክም አሜን ቀላልና እረፍት ያለው ሸክም ቁጥር 9 ላይ የምትመለከቱት ቀንበሬን ተሸከሙ ካልባል ነፍሳችሁ እረፍት የምታገኙበት ነው የነፍስ እረፍት ያለበት ቀንበር አለ እሺ እሱ ነው ዛሬ ለይተን ተነጋግረን የምንወጣው የመጀመሪያው የሸክም አንድ ጊዜ ይቅርታ የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ የመጀመሪያው እረፍት ልስጣችሁ ወደኔኑ የሚለውን ሸክም እንመልከት ትንሽ ደቂቃ ወስደን ምክንያቱም ይሄንን ቃል ሳጠና ኤግዛክትሊ ጌታ ኢየሱስ ክርስቶስ ምን ስላየ ነው የመጀመሪያ ይሄንን ሐሳብ እንዲያመጣ ያደረገው የመጀመሪያው መልእክት አለው ይሄ የመጀመሪያው መልእክት በጊዜው ፈሪሳውያን እግዚአብሔር የሰጠውን ሕግ እናቃለን የሚሉ ከፍተኛ የሆነ የሃይማኖት ጫና አድርገው ማኖር የሚፈልጉ ህዝቡ ላይ እነሱ መንካት የማይፈልጉት ግን ህዝቡ እንዲሸከም የሚፈልጉት በርካታ የሚጭኑማቸው ነገሮች ነበሩ እሱን ሸክም ነው መጀመሪያ ያየው ጌታ ይሄ ልክ ያልሆነ ሸክም ነው ጌታ ሲመለከተው ባይዞ ፈሪሳውያን ያው ምንድነው የሚባሉት ሂፖክራትስ እነዚህ ምንድነው የሚባለው አማርኛ ግብዞች የሚባሉ ብለን እኛ በጣም ኔጌቲቭን ነገር በጣም ስለምንታ አሁን ፈሪሳዊ ምናምን ከተባባልን
ያ ወዲያው እናቀው ወደዛ ነው ግን ሰዎቹን ስትመለከቷቸው አይ ቲንክ ኤሉም ሲያስተምረን ነበር ሄዳችሁ ስታጠኗቸው የመቅናታቸው ጥግ ሄደው ነው ግብዝ ያደረጋቸው ከፍተኛ ቀኞች ናቸው ህጉንና ቃልን የሚሉ ስርዓቱን እኛንን ምናቀው ከኛ ወዲያ በቃ ማን ነው እንደው የገባው ምናምን የሚሉ ናቸው በጣም አስቸጋሪ ሰዎች ናቸው ከዛ የተነሳ ጌታ ኢየሱስ ክርስቶስ ራሱ ሊቀበሉት አልቻሉ በቃ የጌታ አመጣጥ ገባንና ቃልን ከሚሉት ውጪ ስለነበረ ስለዚህ የሚጭኑት ነገር ከባድ ነበረ ጌታ ኢየሱስ ክርስቶስ የነን ሸክም አየ ብዙዎች ላይ የተጫነ ሸክም እንደሆነ እነዚህ ሰዎች በቤተ መቅደስ የሚመጡ ህጉን የተነተኑ የሚናገሩ ሰዎች ሆነው ግን ህዝቡ ላይ ጫኑትን ነገር ሳይ ሸክም ነው አለ this is wrong ይሄ አላስፈላጊ የሆነ ሸክም እየጫናችሁ ነው ይሄ ሸክም አይነት የውስጥ ድካም ብቻ ሳይሆን በውጭ መታየት የሚችል ሁሉ ድካም ሊፈጥር ይችላል ከሚጫንባቸው ነገር የተነሳ ታቃላችሁ የውስጣችን ክብደት ወደ ውጭ ይታያል አይደል ሰው ውስጡ ሲከብደው ወደ ውጭ በደንብ ይታያል ውስጡ በጣም ደስ ያለው ሰውና ውስጡ ያዘነ ሰው ውጭውን አይተን ጥሩ ግምት መገመት እንችላለን ዛሬ ጥሩ አይደለም ዛሬ ጥሩ አይደለሽም ማለት ቀላል ነው ይሄ ባይ ዘ ዌይ በእቺኛው እንደሰበር በማላ አምጣት ሐሳቡ ስለመጣልኝ በመንፈስ ቅዱስ የሆነ ደስታ ደስ ስንሰኝ እስከ መዝለልና መንከባለል በስጋችን ማድረግ ዝም ብለ ተነስተዝለል ብንባል መዝለል ማንችለው መዝለል የመንፈስ ቅዱስ ደስታ ሊያዘለለን ይችላል የውስጣችን የመንፈሳችን መነካት ወደ ውጭ ይገለጣል ወደ ስጋ ይታያል እንደዚህ በመንፈስ የሚሆን ክብደት ሲከብደን እንዳልኳችሁ ፊዚካሊ ማናየው ነገር ግን አንዳንዶቻችንን በጣም ሊያጎብጥ የሚችል ወደ ውጪ መታየት የሚችል ሸክምም ይኖረናል ለዚህ ነው እንዳልኳችሁ በስጋ ባናየው በውስጣችን የምንሸከማቸው ሸክሞች አድካሚ ይሆናሉ ጌታ ኢየሱስ ክርስቶስ እንደነዚህ አይነት ሸክሞችን እንድናራግፍ ይፈልጋል በቃ የእግዚአብሔር ቃል የሚመክረን በጣም መራገፍ ያለበት ሸክም አለና አንድ 6 አይነት እኔ እግዚአብሔር ያስተማረኝ ከነበረ ነገር ለእናንተ ሳካፍል ሳጠናም በዚህ ቃል ዙሪያ ጌታ ኢየሱስ ክርስቶስ ቀንበር ብሎ ሪሊ ሊያስወግድ የሚፈልገውን ቀደም እንዳነገርኳችሁ አንደኛው ሃይማኖታዊነት ወይም ሪሊጂየስ ሌጋሊዝም ይባላል ይሄ የእግዚአብሔር ቃል የማይደግፋቸው ሰዎች ኤክስቴንድ ያደረጉ ያመጡ ሚጭኑት ክርስትናውስ በጣም አይነት ዲፈረንት አይነት የክርስትና ቫሪዬሽኖች ሲመጡ እየተጫኑ የመጡ አንዳንዶቻችሁ እንደዛ አይነት ነገር በደንብ ኤክሰርሳይዝ ያደረጋችሁ ምታቁ አንዳንዶቻችን ደግሞ ምናልባት በታሪክ ምናቃቸው ሸክም የሆኑ ህይወት የሌለባቸው እማያሳርፉ ረፍት እሱን ተሸክመን ስንጓዝ ረፍት የሚባል የለው ከሸክም ወደ ሸክም ከመጨነቅ ወደ መጨነቅ እንትኑን ባለመፈጸም እንትን ተደረኩ እንትን ተብያለሁ እንትኑን ደግሞ ካላመጣ እየተባለ የሚመጣ ሸክም መጽሐፍ ቅዱሳችን ባይዘው ይሄንን መራገፍ ያለበት ሸክም ነው የሚለን ጌታ ኢየሱስ ክርስቶስ አንደኛው ማራገፍላችሁ ሸክም እንደዚህ አይነቱን ነው የእግዚአብሔር ቃል የማይለንን በሃይማኖት ስም የሚጫንብን ነገር ካለ ወይም ራሳችን ላይ ምንጭነው ነገር ካለ በጣም በጥንቃቄ ነው ነገር መናገር ምፈልገው ምክንያቱም ገባኝ ብለን የእግዚአብሔርን ቃል ሚስ ኢንተርፕሬትም እንዳናደርግ መንጠንቀቅ ስላለብን ነገር ግን የእግዚአብሔር ቃል በትክክል የማይለንን እንድናደርግ ከተገደድን ወይንም ደግሞ እንደዛ እንድናደርግ የሚያስገድዱን አስተማሪዎች የሚሆኑ ፕራክቲስ የሚያደርጉ ሸክም ነው እሱ መነቀል ያለበት ሸክም ነው ህይወት የሌለባቸው የእግዚአብሔር ቃል የማይደግፋቸው ሃይማኖታዊ ስርዓቶች ወይም ሃይማኖተኝነት ይሄ በፈሪሳውያን የታየው የመጀመሪያው ጌታ ኢየሱስ ልክ አይደለም ያለውና በኋላ ለምንድነው ከኔ ተማሩ ያለው የሚለውን እመጣላችኋለሁ እሱ ያላስተማረው ስለሆነ የአብ የሰማይ ፈቃድ የሌለበት ስለሆነ ይሄ ነገር ሊወገድ ይገባል ከመካከላችሁ ላይ ያሳያቸው የሞከራ ነው ህዝቡ መካከል ያለ እግዚአብሔር የማያቀው ነገር ግን ሰዎች ፈጥረው የጫኑት ሸክም ነው እሱ ሊነቀል ይገባል እሱ የደቀ መዝሙር ሸክም አይደለም ደቀ መዝሙር ስንሆን የጌታ ኢየሱስ ክርስቶስ ደቀ መዝሙር ስንሆን የምንሸከመው አይነት ሸክም እመጣላችኋለሁ ይሄ ግን እሱ አይደለም ይላል ይሄ እሱ አይደለም ሁለተኛው ሸክም
በኃጢአት ምክንያት የሚከሰት የኃጢአት ውጤት የሆነ በድፍረት በስተት የምንገባው የምንሰራው የምንጓዝበት የኃጢአት መንገድ ሸክም ነው ወገኖቼ ይሄ ነፍስን በውጥረት አክብዶ መያዝ የሚችል ሸክም ነው የነፍሳችንን ደስታ መቆጣጠር የሚችል ሐዘንን ማምጣት የሚችል በነፍሳችን ላይ ሐዘንን ማድረግ የሚችል ሸክም ነው ከእግዚአብሔር ፈቃድ ከእግዚአብሔር ሐሳብ ከእግዚአብሔር ቃል ከእግዚአብሔር አጀንዳ ውጪ ስንጓዝ መንፈስ ቅዱስ ሲወቅሰን ኃጢአት እንደሆነ ያወቀን ስንጓዝ ሸክም ይሆናል አግቧጭ ነው ሊጥለን የሚችል ነው ከሰው የሚያርቀን ነው ከቤተ ክርስቲያን የሚያርቀን ነው ከቅዱሳን የሚያርቀን ከመንፈስ ቅዱስ የሚያሸሸን ነው ከእግዚአብሔር የሚያሸሸን ነው ኃጢአት ሸክም ይሆናል መጽሐፍ ቅዱሳችን በዕብራውያን 12 ላይ 2 ላይ ሸክም የሚሆነብንን ሁሉ በቀላሉም ተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ ይላል ሸክም የሚሆንብንን ሁሉ ተብትቦ የሚይዝ መንገድን የሚከለክል የተራራ ጉዞ ላይ ካላችሁ የተራራ ጉዞ ላይ እንቅፋት የሚሆን የሚያጎብጥ ኃጢአት መዝሙረኛው መዝሙር 38:4 ላይ በደሌ ውጦኛል እንደ ከባድ ሸክምም ተጭኖኛል ይላል በደል ኃጢአት መተላለፍ እግዚአብሔር ደስ የማይሰኝበት ነገር ሲሆን ውጦኛል እንደ ከባድ ሸክምም ተጭኖኛል ይላል ይጫናል ከባድ ሸክም ነው ኃጢአት ወገኖቼ ለዚህ ነው መጽሐፍ ቅዱሳችን ሲያስተምር ሁሉ ኃጢአትን ሰርቷል የእግዚአብሔር ክብር ጎድሏቸዋል ብሎ የእግዚአብሔር ክብር መጉደል ኃጢአት ነፃ የሚወጣበት የተዘጋጀ መንገድ በክርስቶስ ኢየሱስ ነፃ መውጣት ይያለ ከዚህ ከነፃ መውጣት መንገድ ራስን ከልክሎ በዛ ኃጢአት ላይ መሰንበት ወገኖቼ ጌታ ኢየሱስ ላሳርፋችሁ ብሎ ከሚጠይቃቸው ሸክም አይነቶች አንዱ ነው ከዚህ ሸክም ጋራ እንድንኖር የጌታ ሐሳብ አይደለም ከዚህ ኃጢአት ጋራ ኖረን የደቀ መዝሙር መንገዳችን ላይ የተሸከምነው ሸክም አላግባብ እንደሆነ ተረድተን ካላራገፍ ነው ይሄንን የዕብራውያን ጻፊ እንዳለ ይሄንን ኃጢአት አስወግደን አይደል የሚወገደው በክርስቶስ ኢየሱስ ደም ነው ካሌድን ሸክም ይሆንብናል እግዚአብሔር ሲያየው ደግሞ ያላሸከምኩ ሸክምህ ነው ይለናል መራገፍ ያለበት ነው ስለሚያጎብጠን ነው ወገኖቼ ቀደም እንዳየነው ወንድማችን ተራራ ላይ ስንወጣ ወይም የህይወት ጎዛና ላይ የህይወት ጉዞ ላይ ከፍታ ዝቅታ ስላለ አላግባብ ሸክም ነው የሚሆነው እሺ ሶስተኛው በማህበረሰብ የትኛው አይነት ማህበረሰብ ልታስቡ ትችላላችሁ just I call it community እንደ ሸክም የሚሆኑ ግዴታዎችና ጫናዎች ሊኖሩ ይችላሉ ባይዘው እነዚህ ማለት አንዳንድ ጊዜ በህይወታችን በክርስትና ህይወታችን መካከል ስንኖር ክርስትናችንን ኮምፕሮማይዝ እስክናደርግ ሊያደርሱ የሚችሉ ጫናዎች ከእግዚአብሔር ሐሳብና ፈቃድ ጋራ ኮምፕላይ እንዳናረግ በእግዚአብሔር ሐሳብ ልንጓዝ ስንመጣ ዘወር ሊያደርጉን የሚፈልጉ እንትና እናቴ እንደዚህ ስላለች አጎቴ ልጅ እንደዚህ ብላኝ አክስቴ እንደዚህ ብላኝ የሰፈር አብሮን ያሉ እንትና እንዲህ ብለውኝ ብለን በተፈጠረብን ጫና ህይወትን ኮምፕሮማይዝ ካረገን ይሄ አላስፈላጊ ሸክም ነው ወገኖቼ የክርስትናችን መንገድ የጠራ ቫልዩን ነጥረን አውጥተን ምናቀው መንገድ መሆን አለበት አይደለ ላይክ የተቀላቀለ በማህበረሰብ ጫና የሚመጣብን ኮምፕሮማይዞች ስፔሻሊ ምናገራችሁ ከክርስትናችን ቫልዩ ፈቀቅ እንድንሆን የሚያደርጉን መስመር የሚያስቱን አላስፈላጊ ሸክሞች ናቸው እነዚህ ባይዘው መንቃት አለብን እግዚአብሔር ሲያየው እንንተናን ለማስደሰት የሮጥንበት ሩጫ ከእግዚአብሔር ለይቶን ከሆነ እግዚአብሔር እኔ አላሸከምኩም በራስ አንስተ የተሸከምከው ቀንበርህ ነው ሸክምህ ነው የሚለው ይሄንን በዚህ ዘመን እንዳለ ክርስቲያን በጣም ልናስተውል ይገባል አላስፈላጊ ጫና ስለሆነ
ወገኖቼ በዚህ ዘመን በጣም እየገነነ ሄደ አራተኛው ነው ሸክም ብየምለው ወይንም ደግሞ ጌታ ኢየሱስ ክርስቶስ ይሄንን እናንተ ላይ እኔ አልጫንኩም ብሎ ሚለን አላስፈላጊ የሆነ በመድር ኑሮ ምክንያት የሚፈጠሩ ስጋትና ጥልቅ ፍርሃት እግዚአብሔር በህይወታችን እኛ ላይ ተጭኖ እንድንኖር የማይፈልጉን አይነት የስጋት አይነቶች እኛ ላይ ተጭነው እንዲኖር ምንፈልጋቸው ማንነው ያሉ ስጋቶችና ፍርሃቶች ወገኖች ሸክም ናቸው እነዚህ ምክንያቱም ጌታ ኢየሱስ ክርስቶስ በሰጠን ተስፋ ተደልለን እንዳንኖር ተደላድለን እንዳንኖር እሱን ተስፋ ያረጋን በነጻነት እንዳንጓዝ ሰይጣን ወይንም ደግሞ ከዚህ ምድር ላይ ሲስተሙን ያያየን ራሳችን ላይ ጭነን ስጋትን ራሳችን ላይ ተስፋ መቁረጥን ራሳችን ላይ ጭነን ፍርሃትን ጥልቅ የሆነ ፍርሃት አነሰሰሪ የሆኑ ፍርሃቶች ሸክም ይሆናል ወገኖች ነፍስን የሚያጎብጡ ናቸው እነዚህን ጌታ ሲያያቸው አላቃቸው እኔ ይሄንን አልጫንኩባችሁም ነው እረፉ ይለናል ጌታ ከእንዲህ አይነት ነገሮች እረፉ በህይወታችን የተጫኑ ሮንግ ሸክሞች ናቸው በዚህ ምድር ስንኖር መጽሐፍ ቅዱስ ማቴዎስ ወንጌል ላይ እስቲ አበቦችን ተመልከቱ እስቲ ወፎችን ተመልከቱ ምንድነው እነሱ ያለባቸው ጭንቀት ወፎች ቁጭ ብለው እኔ ምልሽ ዛሬ ምን በላው ነገር በጠዋት ተነስተው ማለት ነው ስቶኩ እንዴት ሆነ ከፍ ነው ያለው ስቶኩ ይላሉ ወገኖቼ በእውነት በጌታ ላይ ምንናርፈው አይናችን ተከፍቶ ያልተጫነብንን ሸክም መሸከማችንን አውቀን ስናራግፍ ነው ስለዚህ አላስፈላጊ የሆነ ስጋት አላስፈላጊ የሆኑ ጭንቀቶች መንፈስ ቅዱስ ወደኛ መጥቶ ሲመክረን ኖ ካለን አሜን ኖ ብላችሁ ማራገፍ እንደዛን ጭንቀት ምንሸከም ከሆነ ደግሞ ወደ ጌታ ፊት መተን ጌታ ሆይ ይሄ ነገር እየተጫነብኝ ነው አራግፈው ይራገፍ ብለን ማራገፍ አለብን አያቀውማ ያሸከመንን ብቻ እንሸከም አሜን ያሸከመን ብቻ እንሸከም ያላሸከመንን አንሸከም ሌላኛው በራስ ላይ ተመክቶ የሚደረግ በራስ ትምክህት ላይ የተመሰረተ እግዚአብሔር የሌለበት ምድራዊ ስኬትና ፍለጋ ለምድራዊ ስኬት የምናደርገው ፍለጋ ግላዊ ፍላጎቶችን ብቻ ለማርካት የሚደረግ ቁስ አበድነት የሚባላል ቁስ አበድነት የሚባለው ማቴሪያሊስቲክ መሆን ማለት ነው ማቴሪያሊዝም ቁስ አበድነት ይባላል ለቁሳቁስ ያለን ቦታ ከፍተኛ ሲሆን ማለት ነው ወደ እብደት ደረጃ ሲደርስ ሸክም ነው እሱ ባይዘይ የነፍስ ሸክም ነው ወገኖቼ ኤክስትሪም የሆነ አግበስባሽነት ሸክም ነው ኤክስትሪም የሆነ ለጸሎት ጊዜ አሳጥቶ ለእግዚአብሔር ቃል ጊዜ አሳጥቶ ለህብረት ጊዜ አሳጥቶ ለእግዚአብሔር ሥራ ጊዜ አሳጥቶ ለመንፈስ ቅዱስ ለመስማት ጊዜ አሳጥቶ የሚያሯሩጥ እኔ ሸክም ነው ጌታ ሲያየው እኔ አላሸከምኩ ይሄ ትጋት ልክ አይደለም ትጋት ኮታንኮት ልክ አይደለም ነው የሚለው ምክንያቱም ሁሉ ነገር በእኛ ተጀምሮ በእኛ እንደሚያልቅ እኛ ካላከማችን መኖር እንደማንችል እግዚአብሔር የሚባል ሉዓላዊ አምላክ ሰማይና ምድርን የፈጠረ የመረጠን የያዘን ጌታ እንደሌለ የኛ ጉዳይ ግድ እንደማይለው እኛ ብቻ ካልሰበሰብን የሚመጣበት መንገድ እንደሌለ አስበን ወገኖቼ እኔ ከባድ ሸክም ነኝ እግዚአብሔር ይንቀለው በጣም አየሩ ላይ ሞላ ክርስቲያን በመሆናችን እንኳን ተረጋግተን ኖ ምናገረውን ታቃችሁ እኔ በጣም ብዙ እየሰራው እግዚአብሔር በረዳይ መጠን በጣም በብዙ ትጋት ለመኖር ምጥር ሰው ነኝ ምንም አልቃወም የሱ ችግር አይደለም ነገር ግን ባላንስ ከጠፋ ግን መደንገጥ አለበት በቃ ላይክ የቸርች ጉዳይ ሲባል ጊዜ የለኝም ባይብል ስተዲ ጊዜ የለኝም አገልግሎት ጊዜ የለኝም ጸሎት ጊዜ የለኝም ቃሉ ጊዜ የለኝም የት ነው ጊዜ ያለው
አላቅም ይያንዳንዳችን ወገኖቼ ባላንስ ካላደረግን በመድር ሳለን እንደ እግዚአብሔር ሕዝብ ጌታ ኢየሱስ ክርስቶስን እንደሚከተል ደቀ መዝሙር የምንተጋው ትጋታችን ያ ትልቅ ሸክም ሆኖ እረፍት የሚያሳጣ ወደ እግዚአብሔር እንኳን እንዳንቀርብ ካደረገን ሮንግ ሸክም ነው መነቀል አለበት ይወገድ ሊባል ይገባል እግዚአብሔር የሌለበት ላይ ኖረን ምንድነው የምናተርፈው ሌላኛው መለኪያ አልባ የሆነ ሚዛኑን የሳተ ማለት ነው መለኪያ አልባ የሆነ የነፍስ ውጥረት የሚያስከትል ምድራዊ ዝና ፍለጋ ሸክም ነው ይሄ ሚዛኑን የሳተ ነው ወዴት እንዳጋደለ ያው ግልጽ ነው ራስ ከራስ በራስ ለራስ የሆነ እግዚአብሔር ሲያየው ምንም ቫልዩ የሌለው ሮጠን መጨረሻ ላይ ምንድነው ነው ስንል ባዶነህ የሚያሰኝ እንደዚህ አይነት ሰዎች ነበሩ እኔ አይ ቲንክ አንድ ጊዜ ተናግሬ ያለው ኢትዮጵያ ውስጥ በጣም የታወቀ አንድ የሙዚቃ አቀናባሪ አሁን የት እንዳለ አላቅም በጌታ ቤት የነበረ በኋላ መጥቶ በጣም ፌመስ ሆነና የሆነ ቀን ጌታ ረዳውና ተመለሰ መሰለኝ ወደ ተመለሰ አይ ዶንት ኖ ብቻ የምታውቁት ከሆነ ምን አለ በጣም ያንን ዝና ፈልግ ነበር አለ በጣም ጎበዝ ስለሆንኩኝ አለ ሙዚቃ በጣም ስለምችል በጣም ሰው ሁሉ በቃ እንዲያደንቀኝ ፈለግኩ አለ ተነስቶ ቸርች ውስጥ ይያለ እና ሲፈልገው ማንም እኛ ደግሞ ታውቃላችሁ ሙዚቃ ካያሉ ሰዎችን አሁን ጌታ ይባርካችሁ ይያለ ነው ነማፊን እንጂ በፊት አይባልም ዘማሪው ከተባለ ሌላው ችግር የለውም ነው ብቻ በዛ ጎዳና ሲያልፍ በጣም ተቸገረ በቃ የሚያደንቀው ሰው ጠፋ እሱ ለራሱ ሲያስበው በጣም ጎበዝ ነው ከዛ ቸርች ምናምን ብሎ ጥሌድና ዓለም ተቀበለችው ወሰደች ወደ ላይ በቃ እሱ ምናምን ወረፋ ነው እሱ ሰባለ ሰውየው ሲናገር ነው የሰማሁት አይ ቲንክ ዩቲዩብ ላይ አለ መሰለኝ ዘሞር በታወቁ ቁጥር አለ ምፈልገው ያ ዝና ያ ሳቲስፋይ ያደርገኛል ብዬ የጠበቁት የለም ማለት ሰዎች ይሰለፋሉ ሰዎች የሱ በቃ ተራመቼ ዝናው ተባለ ግን እሱ ውስጥ ግን ዘሞር በታወቁ ቁጥር ዘሆል ምንድነው the more ውስጤ ባዶ ይሆን ሄዳለ ወገኖች አይምሰለን ኤክስትሪም የሆነ በመናምን መንገድ ምናምን ብለን ምን ፈልጋቸው ዝናዎች የውሸት ናቸው ሰይጣን ኢንተርፌስ ይለዋል እኛ ኢንተርፌስ ምን ነው ነገር አለ አይደል እንደዚህ አሳይተን ዞር ስትል ሌላ ነገር አለ ማለት ነው ሸክም ነው እግዚአብሔር በእውነት በማስተዋል ይባርካል ክርስቲያናዊ የሆኑ ቫልዩዎችን ጌታ ኢየሱስ ክርስቶስ ከኔ ተማሩ ጌታ ኢየሱስ የሚያስተምራቸው ይመስላል ዝም ብለህ ቀን ከሌሊት ዝና ፍለጋ ተንከራተት ብሎ አስተምሯል አላስተማረ እሺ ይሄኛው ሸክም ሊነቀል የሚገባ 6 አይነቶች አሳይቻችኋለሁ ሊነቀሉ ይገባል ምናልባት ወደ ነፍሳችን እየተጠጋ ያለ ነገር ካለ መቋቋምና ማስወገድ አለብን እርዳኝ ንቀልልኝ አስወግድልኝ ማልፈልገው ሸክሜ ይሁንልኝ ብለን መለመን አለብን የጌታን ፊት በጣም ደስ የሚለው ክርስቲያናችን ጌታ ኢየሱስ እንደዚህ አይነት ረፍቶች እንደዚህ አይነት ሸክሞችን እኔ ልውሰድና ላስወግድላችሁ ስለዚህ ምን አርጉ ወደኔ ኑ ጌታ ኢየሱስ ክርስቶስ ኑ ላለው ጥያቄው መልስ ካልሰጠን ከነሸክማችን ጎብጠን ዘመናችን ያልቃል ከነሸክማችን ጎብጠን ዘመናችን ያልቃል እነዚህ ቅድም የጠቀስኩላችሁ በሙሉ ሸክሞች የክርስትና ህይወታችንን እንዳናጣጥመው የጌታ በመሆናችን ያሉን እረፍቶችን እንዳናርፍ ጫና የሚያደርጉ ናቸው ምንም ሳይኖራቸው በጌታ በመሆናቸው ደስ የሚሰኙ ሰዎች ያንን የመንፈስ ቅዱስ ደስታ ያገኙት የነፍሳቸው ነፃነት ስለታወጀ ነው አላስፈላጊ ከሆነ ሸክም ነፃ ስለሆኑ ነው እኔና እናንተ ወደ እግዚአብሔር ቤት ስንመጣ በእግዚአብሔር ቤት ስንኖር እንደ ክርስቲያን ስንመላለስ ጌታን አውቀን ደቀ መዝሙር ነኝ ብለን መኖር ከጀመርንባቸው ጊዜያት ጀምሮ የምንኖረው ክርስትናችን ሸክም ክብደት መግበጥ ካሰኘን መፈተሽ አለብን
we need to enjoy ምክንያቱም መጣላችኋል ሁለተኛው ሴክሽን ላይ ቀሊል የሆነ ልዝብ የሆነ ቀንበር ተሸክመንማ አንጎብጥም ክርስትናችን ምርር ካለን ጉብጥ ካደረገን ዛሬ ነጋ ባይብል ስተዲ የተባለው ዛሬ ያልን ከጨነቀን ኖ ይፈተሽ ምንም በቃ መነጋገር አለብን ምንድነው ሸክም የሚሆነው ስለዚህ መፍቀድ አለብን ከዚያ ካልኳቸው አይነት ሸክም እንገላገለው ፈቅደን ስንመጣ አሳርፋለሁ ያልከኝ ጌታ አሳርፈኝ ስንል ነው እሱን ካላደረግን ከነሸክማችን እንኖራለን እሺ ሁለተኛውን አይነት ሸክም ላንሳላችሁ ይሄ ቀንበሬን ተሸከሙ ከኔም ተማሩ እኔ በልቤ የዋህና ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ ይሄን ስልት ተመለከቱታላችሁ የዚህን ቃል ሐሳብ ሲያብራሩ ጌታ ኢየሱስ ክርስቶስ ሊትራሊ ቀንበሬን ተሸከሙ ሲል አብረን ይወክድ እንሁን በማስተምራችሁ ነገር እኔ በመሰጣችሁ ነገር ላይ አብረን እንጓዝ የሚል ጥያቄ ነው እየጠየቀ ያለው ይሄን ግብዣ ነው ያቀረበ ያለው አብረን እንሁን ልክ እዚህ ጋር እንደምታዩት እናንተ ላይ ድሮፕ አድርጌ የሚሄደው ሸክም አይደለም መሰጣችሁ እሱንማ ነገራችሁ ፈሪሳውያን ያደርጉታል አለ እነሱማ እንደውም ማቴዎስ 23:4 ላይ የተናገረውን ሐሳብ ብትመለከቱ ለመሸከም የማይቻል ከባድ ሸክም አስረው በሰዎች ትከሻ ላይ ጭናሉ ራሳቸው ግን በጣታቸው አይነኩትም ነው የሚለው የፈሪሳውያኑ ሸክም እንደዛ አይነት ነው ልክ ሰብሰብ አድርገው ጭነው ከዛ ምንም አይፈልጉም ጌታ ኢየሱስ እንደዛ አይደለም ጌታ ኢየሱስ ቀንበሬን ተሸከሙ አሜን ቀንበሬን ተሸከሙ የደቀ መዝሙር ግብዣ ነው የክርስቶስ ደቀ መዝሙር ከሆነን የምንሸከመው ቀንበር አለ እሱን ቀንበር ደግሞ ከኔ ተማሩ አሜን እንማር ከጌታ እንማር ቤታችን እንማር ቤተክርስቲያን እንማር እርስ በርሳችን ስንገናኝ የጌታን ትምህርት እንማር እሱ ትምህርት የተሸከምነውን የቀንበር አይነት እንድናጠራ ይረዳናል እሱ ትምህርት ጌታ ኢየሱስ እኔ የዋህ ነኝ ትሁት ነኝ እኔ የማላደርገውን እናንተ ላይ አምጥቼ አልደፈድፍባችሁም ምን እንሸከመው አብረን ነው የምጠይቃችሁን ጥያቄ ስጠይቅ እንዲና እንዲያርጉ ብዬ ስላችሁ እኔ ኤዘር አድርጌዋለሁ ወይም አብረን እንድናደርግ ካልሆነ ደግሞ ጸጋዬን ሰጥቼ የምትበቁበትን ብቃት መጨመርላችሁ ጉዳይ ነው የሚላል ዝም ብሎ ወርውሮን ስለዚህ ነው ቀደም እንዳልኳችሁ ክርስትናችን የሆነ ጫካ ላይ ተወርውረን የምንኖረው ኑሮ አይደለም እግዚአብሔር ይዞን በጸጋው እየደገፈን ጌታ ኢየሱስ አቅም ይሆነን ጉልበት ይሆነን በነገራችሁ ላይ ይሄ በዚህ በኩል ያለው ወንድማችን የሆነታችን ፊታቸውን ቢያዞሩ አፍሪካዊ ስለሆነ ነው ቆብ አርጓል ብለን ወንድም ነው እንላለን ጸጉሩን ያሰረ ሴት ነው እንዳትሉኝ ነው ጌታ ኢየሱስ ክርስቶስ ፊቱን ወደዚህ አርጎ the other person ፊቱን ቢያዞር እንደዚህና እንደዚህ ቀንበር ላይ ቢገባ ወዴት ምከሄድ ይመስላችኋል አይደል እኔ ወደዚህ ጌታ ወደዛ ወይ ጌታ ወደዛ እኔ ወደዚህ አንዳንድ ጊዜ እንደዛ አይነት አገባብ እንዳንገባ አንዳንድ ዮኪንግ ከጌታ ጋራ ጌታ ወደዚህ ሲለን እኛ እንዲ ብለን አንገታችንን ከሰጠን ልክ አይደለም ይሄ ማለት የእግዚአብሔርን ሐሳብ መከተል ጌታ ኢየሱስ ክርስቶስ እንዲ ነው የምንሄደው ካለን አሜን ማለትን ወደ አንተ ምትጓዝበት ጋር አብሬ ልጓዝ ነው መፈቅደው ብለን ዮክ ምናረግበት ወይንም ደግሞ ምን ቀንበር ምንሸከምበት እንዲሆን ያስፈልጋል መጽሐፍ ቅዱሳችን
ቀንበር የሚለውን ሐሳብ ወይም ከሸክም ጋር የተያዙ ሐሳቦችን የሚናገራቸው በርካታ ክፍሎች አሉ። የተወሰኑቱ ቅድም ካልኳችሁ ነፃ ልንወጣ ከሚገባው አይነት ጋር ነው የሚያያይዘው። አንዳንዱ ደግሞ አስፈላጊ ነው ሚለን ነው። ምናልባት ቅድም ማንሳት ሊኖርብኝ ይችላል፣ ግን እዚህ ጋር ያመጣሁት መጽሐፍ ቅዱሳችን ስለ ቀንበር በርካታ ቦታ ይናገራል፣ ወይንም ደግሞ ስለ ሸክም በበርካታ መልክ ይናገራል። ከሁለት ባንዱ ነው የሚናገረን። አላስፈላጊ ነው አስወግዱ፣ ወይንም ደግሞ አስፈላጊ ነው ያዙት ነው። እሺ ገላትያ 5:1 ላይ ነፃ ከመውጣት ጋራ የሚያያይዘው ሐሳብ አለ። እሱ ያው መነቀል ያለበት ነፃ መውጣት የሚያስፈልገው የሸክም አይነት ነው፣ የባርነት ቀንበር የሚባል። ዳግመኛ በባርነት ቀንበር አትጠመዱ የሚለው አለ። እንደዛ አይነት አትጠመዱ። ሁለተኛው ደግሞ ከማያምኑ ሰዎች ጋር አግባብ ባልሆነ መንገድ አትጠመዱ፣ ቀንበር ውስጥ አትግቡ ማለት ነው። ከማያምኑ ጋራ አትጠመዱ፣ ዮክድ አትሁኑ፣ አንገት ለአንገት በደም ታስራችሁ አትግቡበት። የማይገቡ ነገሮች አሉ። ኦኬ፣ ስለሱም ቀንበር ይናገራል። በጣም ደስ የሚለኝና በጣም በዚህም ለእናንተ ልተውላችሁ የምፈልገው ግን ሰቆቃወ ኤርምያስ ምዕራፍ 3:27 ላይ ሰው በወጣትነቱ ቀንበር ቢሸከም መልካም ነው የሚል ቃል አለ። አሜን። ቀንበር መልካም ነው ነው? እሺ፣ ኖ የስ መልካም ነው የተባለ ቀንበር መሸከም አለ ሰው በወጣትነቱ። ይሄ በቀጥታ የሚናገረው ጋድሊ ከሆነ ዲሲፕሊን ጋር ነው ይላል። ባህሪያችን ሲሰራ ወይንም ደግሞ ስርዓት ባለው የእግዚአብሔር መንገድ ለመሄድ የሚከፈልን ዋጋ የምንጓዝበትን ጉዞ መልካም የሆነ ቀንበር ነው። አሜን ብለ ተሰራ፣ አሜን ብለ ይጫንብህ። ከወጣትነት ጀምሮ በዛ መንገድ እለፍ። that is good ሚለው ነው። መልካም ነው የሚባል ቀንበር አለ። መጽሐፍ ቅዱስ ነው የሚለው ነው ባይዘው። መጽሐፍ ቅዱስ ያያዛችሁ ሰዎች አስምሩበት። ሰው በወጣትነቱ ቀንበር ቢሸከም መልካም ነው ይላል። እግዚአብሔር አሽክሞታል ነው ያለው። ወረድ ብላችሁ ስትመለከቱ መልካም የሚባል ቀንበር አለ። የባህሪ መሰራት ያስፈልጋል። እሷን ስቴፕ አንዳንዴ ስንዘላት ችግር ውስጥ እየገባ ነው አይደል? በጣም በተለይ የሆነ ዘመን ላይ ወጣትነት እድሜ መቻም ብቻም አይመስለኝም። ያው ኦፍ ኮርስ ከእድሜ ጋራ የተያዘ ነገር አለ። ግን ወደ ጌታን ቤት ስንመጣ ከወጣትነታችን ተያይዞ ያልተሰራ ነገር ሲኖረን በኋላ አስቸጋሪ እንሆናለን፣ ተንጋደን እናድግና። ስለዚህ ለመሰራት መፍቀድ ጥሩ ነው። የሚሰራ ነገር በእግዚአብሔር ቃል መሰራት፣ አንዳንድ የሚመግቡን መጋቢዎቻችን ለመስለዮታችን መሰራት እንድናልፍ የሚፈልጓቸው ጎዳናዎች ላይ ሲያቀኑን ሲጥሩ አሜን ብለን እንገኝ። ታውቃላችሁ በጣም አስቸጋሪ ትውልድ ነን። ትላንትና ከነበሩ ወገኖች ጋር ሲናገሩ ነበር። በፊት የነበሩ አገልጋዮች ቀሚሳችንን አይተው ተመለሽ ሂጂና ቀይረሽ ነይ ከቤትሽ ምናምን ብለው ይመልሱ ነበር። የመሰራት መንገድ ነው ባይዘው ማለት ለትክክለኛ ለሚያንጽ ለመልካም ስነ ምግባር። እሺ ሌላኛው መጽሐፍ ቅዱሳችን የሰዎችን ሸክም እንድንሸከም ይነግረናል። ገላትያ 6:2 ላይ አንዱ የሌላውን ከባድ ሸክም ይሸከም፣ በዚህ ሁኔታ የክርስቶስን ሕግ ትፈጽማላችሁ የሚል እግዚአብሔር ቃል አለ። አንዳችሁ የሌላችሁን ሸክም ተሸከሙ። ይሄ ምናልባት የሸክሙ አይነት በስነ ምግባር ሊሆን ይችላል። በተለያየ መንገድ ከህይወት መንገድ ላይ ደከመው ሰው ስታገኙ የሱን ሸክም ተሸክማችሁ ለማቅናት ዋጋ ክፈሉ ነው የሚለን። መልካም የሆነ ሸክም ነው። የእግዚአብሔር ቃል የሚመክረን ነው። ጌታ ኢየሱስ ክርስቶስ እንደ ቀንበር የተናገረውን ሐሳብ ቅድም የተናገርነውን ሐሳብ የምንመለከተው አብረን በአንድ ቀንበር ስር እንሁን ሲል ለትምህርቱ እና ለገዢነቱ ወይም ለኦቶሪቲው ለባለስልጣንነቱ መገዛትን ወይም መታዘዝን የምናሳይበት መንገድ ነው። ለትምህርቱ፣ ለስልጣኑ፣ ለኦቶሪቲውና ለቲቺንጉ መገዛታችንን የምናሳይበት መንገድ ነው። the whole የክርስትናችን ጉዞ የደቀ መዝሙር ጉዞ እሱ ነው ባይዘው አይደለ?
መጽሐፍ ቅዱሳችን በርካታ ጌታ ኢየሱስ ክርስቶስ ያስተማራቸው ሐዋርያው ጳውሎስ ጌታ ያስተማረውን ጠቅሶ የሚነግረን የክርስትናችን ትምህርቶች አሉ። እነዛ ትምህርቶች እኔና እናንተ ኢንጆይ አድርገን ለመኖር ኤክሰርሳይዝ ለማድረግ መቁረጥ አለብን፣ መወሰን አለብን። እጅ ግራውቶኛ ሰፈር መታወቅ መታየት አለበት እንጂ ትምህርቱ እዛ እኛ ሌላ ቦታ ከሆነን ልክ አይደለም። ጆክ ያደረግነው በትክክል አይደለም። ቅድም እንዳልኳችሁ ምናልባት ሊሆን ይችላል። ለምሳሌ ቃሉን እንዚህ እንሰማለን አይደል? ተመልሰን ሌላ ቦታ ከቃሉ ውጪ ራሳችንን አገኘን ማለት we are not yoked the right way። በትክክለኛው ቀንበር መንገድ ላይ አይደለም። ምናልባት እንዳልኳችሁ ጌታ ወደዚህ እኛ ወደዛ ቀንበራችን ዞረን ገጥመናል። ስለዚህ መዞር አለብን፣ ማስተካከል አለብን። እንዳልኳችሁ ምጽፉ ሰዎች በርካታ ክፍሎችን ነው የሚናገረው። ያው ጻፉና ታነቡታላችሁ። ማቴዎስ 7:24 ላይ፣ ማቴዎስ 17:5 ላይ በርካታ ክፍሎች ናቸው። ዮሐንስ 13:17፣ ዮሐንስ 14:21 እስከ 24፣ ዮሐንስ ወንጌል ምዕራፍ 15 ቁጥር 10 እስከ 14፣ አንደኛ ቆሮንቶስ 9:21፣ ሁለተኛ ቆሮንቶስ 10:5 አይደል? በዛ እሺ፣ ያው ሰዓቴ ስለሄደብኝ ነው። አይውሽ አንዳንዱን ክፍል ብናነባቸው። እሺ፣ አንዴ ድጋም ተብያለሁ፣ ደግማለሁ በትዕግስት ማለት የሚጽፉ ሰዎችን ትክክል ያረጉ ስላለ። እሺ፣ ማቴዎስ 7:24 የመጀመሪያው፣ ቀጥሎ ማቴዎስ 17:5፣ ዮሐንስ ወንጌል 13:17፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 21 እስከ 24፣ የዮሐንስ ወንጌል ምዕራፍ 15 ቁጥር 10 አልኩት እሱን መሰለኝ እስከ 14፣ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 21፣ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5፣ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 2፣ ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 8፣ ዕብራውያን 5:9። እነዚህን ክፍሎች ዝም ብለን ከፍተን ብናይ ጌታ ኢየሱስ ክርስቶስ አይዘር ትምህርቴን ፈጽሙ፣ ትእዛዜን ጠብቁ፣ ያልኳችሁን ያስተማርኳችሁን እያለ የሚናገረው የጌታን ትምህርቶችና አውቶሪቲዎች የተሰጠን አድርጉት የተባልናቸው ናቸው። እነዚህን በማድረጋችን ጌታ ኢየሱስ ክርስቶስ ከኔ ተማራችሁት ነገር ለነፍሳችሁ እረፍት ይሰጣችኋል። አሜን። እረፍት ይሰጣችኋል። እዚህ ጋር ማስተማር ይሄ በጣም ጥቂቱን የጠቀስኩላችሁ መጽሐፍ ቅዱሳችን almost the teachings የእግዚአብሔር ሐሳብ የምንማርበት መንገድ ነው አይደለ? መጽሐፍ ራሱ የተጻፈልን ነፍስን ለማቅናት ሁሉ ነው አይደለ? ስለዚህ ይሄንን ትምህርት ፈጸምን ማለት አካሄዳችን ከጌታ ጋር ስለሆነ ለነፍሳችን እረፍት አለው። የጌታ ኢየሱስ ክርስቶስን ትምህርት የጌታ ኢየሱስ ክርስቶስን ትእዛዝ መፈጸም አድካሚ አይደለም። ነፍስን የሚያዘል አይደለም። ህይወትን የሚያጎብጥ አይደለም። የሚያሰር አይደለም። ቅድም እንዳየነው እንደዚህ ጎብጠን ምንጓዝበት አይደለም። ነፃ ሆነን ቀለል ብሎን በደስታ እንድንኖር የሚያደርገን ነው። ምክንያቱም ቀንበሬ ምን አይነት ነው አለ? የሚቀጥለውን እናርግና እንጨርሳለን። ቀንበሬ ምን አይነት ነው? ንዝብና ቀሊል ነው እንጂ የሚያጎብጥ የሚያሰቃይ ግራ የሚያጋባ ለምንድነው ምናምን ብሎ ኮንፊውዥን የሚፈጥር አይደለም። ትምህርቶቼ ግራ የሚያጋቡ አይደለም። ትምህርቶቼ ትእዛዞቼ ግራ የሚያጋቡ አይደለም። ወይም ደግሞ እናንተ ላይ ጭኜ በቃ ባወጣቸው ይውጡ በቃ እንደፈለጉ ይሁኑ ምላቸው አይደሉም። የፍቅር ናቸው። ከትህት ልብ የወጣ ነው። ከየዋህ ጌታ የወጣ ነው። ማድረግ የምንችለው ነው። ቅድም እንዳልኳችሁ ፈሪሳውያን እንዳደረጉት ጌታ አርጎ ጭኖብን በቃ እኔ በ3 ዓመት ተኩል በቃ አንከባሉ ለቆብን በቃ እንደፈለጋችሁ ብሎ ጥሎን አልሄደም። እንደዛ አይነት ሸክም አልሰጠንም ጌታ። ወገኖቼ የሰጠን ጌታ እንድንሸከመው የሚፈልገው ቀላል ነው፣ ቀሊል ነው፣ ኢንጆይ የምናደርገው። ስለዚህ እንፈትሽ። እግዚአብሔር ምን አይነት ሸክም ነው በህይወታችን እንዳለ እየመረመረ እየነገረን ያለው በዚህ ማለዳ። የነፍሳችንን ያጎበጠ ጥያቄ ፈጠረብን ጭንቅ የሚለን የተጭኖብን ያለ ነፍሳችንን ያቆዘመው ሸክም የትኛው ነው?
ወገኖቼ ቀሊል የሆነ የቤተ ክርስቲያናት ጉዳይ ሸክሜ ነው ይላል ሐዋርያው ጳውሎስ አይደል? በቃ የቅዱሳን ነገር የሚጠፉ የነፍሳት ጉዳይ ያሳስበኛል። የቀን ተሌሊት ጸሎቴ ነው ይላል። የወንድም እንትና የት ይሆን ብሎ ያስባል። ጌታ ኢየሱስ እንዳለው እኔ እንደው ድካዎች እርስ በርሳችሁ ተዋደዱ ሲባል መዋደድ ሊርቀን ይገባል ወይ? መዋደድ ሩቅ ሊሆን መዋደድ ሸክም የሆነበት ዘመን እኮ እንደዚህ አይነት ያለ አይመስለኝም። ማለት ምናወራው እኮ ስለሌላ ቦታ አይደለም። ቸርች ውስጥ መጽሐፍ ቅዱስ እሱን ነው ወይ የሚለን? መዋደን እርስ በርስ መቀባበልን ወንድም ለወንድም እህት ለወንድም ሆነን በሰንበዲ ችግር ውስጥ ልቅ ብለን ከሱ ጋር መሸከም ለኛ ሩቅ መሆን አለበት ወይ? ሸክም መሆን አለበት። ማይደረስ ጫና የእንትና ደሞ የእንትናን ምትነግሩኝ ነው አራትም ጦብኝ ምናምን ምን ነው ወይ? ጌታ ኢየሱስ ይሄ ቀሊሉ ነው። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ዘንድ ትእዛዝ ይችና ስል ቀላል ነው። It's about perspective. እይታችንን መቀየር አለብን። የእግዚአብሔር ቃል የሚለንን ለማድረግ መበርታት መትካት አላስፈላጊ የሆነ ሸክም አስወግደን ወደ ትክክለኛው ጌታ ወዳሸከመን ሸክም እንምጣ። እንዲህ ብለን እንጨርስ። ደቀ መዝሙር የተጠራው የእርሱን ቀንበር እንዲሸከምና ከእርሱ ጋር ለመጠመድ ነው። የክርስቶስ ደቀ መዝሙር የሆነው የተጠራነው ጥሪያችን የእርሱን ቀንበሬ ያለውን ቀንበሬ ነው ያለው ጌታ አይደል? ሬ ያለችው ቀንበር አላለም። ቀንበሬ እኔ ምሰጠው ቀንበር አብሬያችሁ መሸከመውን ቀንበር እንድንሸከም ነው። ከእርሱ ጋር ለመጠመድ ነው። ወገኖቼ ወክ ስታረጉ ጌታ አብሯችሁ እንደተጠመደ አስቡ። በክርስትና ጎዳናችን ለጌታ አብሮን ነው። ተሸክሞ ነው። እሱን ነው ያሸከመን። ያላሸከመንን አንሸከም። ያሸከመንን ብቻ አሜን። ኤልያ ወደዚህ መጣና እንጸልያለን።